ሰላም ጤና ይስጥልኝ ውድ የፈስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የህወሓቱ ሊቀመንበርና አዲሱ የትግራይ ክልል ፕሬዝዳንት ደብረጽዮን ገብረሚካኤል ብልጽግና ጦርነቱን ከጀመረ ቆይቷል ሲሉ ገለጹ። እኛ ምላሽ ስላልሰጠን ነው እንጂ ጦርነቱ ከጀመረ ሰነባብቷል ያሉት ሊቀመንበሩ ጦርነቱ ስለመጀመሩ ማረጋገጫ ናቸው ያላቸውን ክስተቶች ዘርዝረዋል። ወዲህ ደግሞ አስተማማኝ ቁመና ላይ ያሉት የቲዲኤፍ ከፍተኛ አዛዡ ጄኔራል ከመጡብን እናጠፋቸዋለን የሚል ከበድ ያለ ዛቻ ወደ 4 ኪሎ ልከዋል። በዝርዝር የምንመለስበት ይሆናል። በሌላ መረጃ ኢሳያስ አፈወርቂ በድንገት የአንድ ወር ቀጠሮ ሰጥቻለሁ አሉ። የኤርትራ መንግስት ትላንት ምሽቱን አስቸኳይ ጥብቅ መመሪያ ይፋ አድርጓል። መመሪያው በመላው ኤርትራ የሚተገበር እንደሆነም ታውቋል። ይህንን ጨምሮ አሜሪካ ኢራንን መልሶ ለመገንባት ቃል የገባችበትን አነጋጋሪ መረጃና ትውልደ ኢትዮጵያዊቷ የህግ ባለሙያ በአሜሪካ ኮንግረስ ምርጫን ማሸነፏን የተመለከተውን መረጃ አክለን ይዘን ተገኝተናል። ቻናሉን ሰብስክራይብ፣ ፕሮግራሙን ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሮቹ ተሻገርን። ጦርነቱን ጀምረውታል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ገለጹ። የክረምቱን መግባት ተከትሎ ያንዣበበውን የጦርነት ደመና አስመልክቶ የአሁንና የቀድሞው የቲዲኤፍ አዛዦች በተቃርኖ የተሞሉ ማብራሪያዎችንም ቀጥለዋል። በአንድ በኩል ህወሓት በተለያዩ አቅጣጫዎችን ትንኮሳዎችን መፈጸሙን፣ በሌላ በኩል ደግሞ የፌዴራል መንግስቱ በትግራይ ክልል የሚደረገውን የድሮን አሰሳና ጥቃት አጠናክሮ መቀጠሉ እየተነገረ ባለበት ወቅት የቲዲኤፍ አመራሩ ጄኔራል ማሾ በየነ የመመከት አቅማችን አድጓል፣ የብልጽግና ኃይሎች ገፍተው ከመጡብን እናጠፋቸዋለን ሲሉ ተደምጠዋል። ይህ የጄኔራሉ እናጠፋቸዋለን ዛቻ ታዲያ ቲዲኤፍ እየተበተነ ነው፣ አቅሙም ተመናምናል ከሚለው ከሌላኛው የቀድሞው የሰራዊት አዛዥ ሌተናል ጄኔራል ጻድቃን ሰሞነኛ አስተያየት ጋር የሚቃረን ሆኖ ታይቷል። ወቅታዊ የክልሉንና የሀገሪቱን ሁኔታ ጋር በተያያዘ ማብራሪያ ያቀረቡት የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል የትግራይ ህዝብ ጠላቶች በውስጥም በውጭም ሆነው ህዝቡን ለማደናገር እንደዚሁ ማንነቱንና ሉዓላዊነቱን አሳልፈው እንዲሰጥ ለማድረግ የውሸትና የማጠልሸት አጀንዳዎችን በመቅረጽ ቀንና ሌሊት እየሰሩ ነው ሲሉ ከሰዋል። እኛ ለዓመታት ህገ መንግስታዊ ስርዓቱ እንዳይፈርስ ታግናል የሚሉት ሊቀመንበሩም ከፕሪቶሪያው ስምምነት በኋላ የነበረው ሁነት ግን ሰላምም ጦርነትም የሌለበት እንደነበረ አስረድተዋል። ከቅርብ ጊዜ ወዲህ ግን የብልጽግና መንግስት በትግራይ ላይ ጦርነቱን በይፋ ጀምሮታል ያሉት ደብረጽዮን እኛ ምላሽ ስላልሰጠን እንጂ የድሮን ድብደባዎች ተፈጽመዋል፣ ራሱ አደራጅቶ ባስጠጋቸው ታጣቂዎች በኩል ጥቃቶችን አድርሷል፣ በትግራይ ላይ በጣሉት መጠነ ሰፊ ክልከላዎችም ኢኮኖሚያዊ ጦርነቱን ከከፈቱ ቆይተዋል ሲሉ ጦርነቱ ስለመጀመሩ ማረጋገጫ ናቸው ያሏቸው ክስተቶች አብራርተዋል። የዚህ ሁሉ ዘመቻዎች ዓላማ ሰላም እንድንሰጣቸው ተንበርከኩ የሚል ነው ያሉት ፕሬዚዳንቱ አሁን 4 ኪሎ የተቀመጡ ሰዎች እያሉን ያሉት ብልጽግና የሚሏቸውንና የሚያዟቸውን አድርጉ፣ ሉዓላዊነታችሁ ይነጠቅ፣ በክልል ውስጥ የፈለግነውን እናድርግ፣ እናንተ እንዳላያችሁ ሆናችሁ ዝም በሉ ነው። ነገር ግን ይህ በፍጹም እንደማይሆን ደጋግመን ነግረናቸዋል። ስለዚህም በእኛ ላይ ጦርነት ማስነሳት ይፈልጋሉ ሲሉ አክለዋል። ከዚህ ጋር በተያያዘ ከተለያዩ የክልሉ የቀድሞና የአሁን ከፍተኛ አመራሮች በተለይም ከቲዲኤፍ ጋር በተያያዘ የሚሰሙ በተቃርኖ የታጀቡ ማብራሪያዎች በስፋት የተሰጡ የቀጠለ ሲሆን በአሁኑ ሰዓት የቲዲኤፍ ከፍተኛ አመራር ከሆኑት አዛዦች መካከል አንዱ የሆኑት ሜጀር ጄኔራል ማሾ በየነ ሰራዊቱን የማጠናከር ስራ ተሰርቷል ሲሉ ገልጸዋል። ከጎረቤቶቻችን ጋር የተፈጠረው ግንኙነት መልካም አጋጣሚ ነው ሲሉ ከኤርትራና ሱዳን ብሎም ከሀገር ውስጥ ታጣቂዎች ጋር የመሰረቱትን ትብብር ያደነቁት ጄኔራሉ በአንጻሩ ብልጽግናን ከሰላም ይልቅ ለጦርነት ቅድሚያ የሚሰጥ በማለት ከሰዋል። የብልጽግናው መንግስት የመፍትሄ አቅጣጫ ለልማት፣ ለዲሞክራሲም አሊያም ለድርድርም አይደለም ያሉት ጄኔራል ማሾ ብልጽግና ሁሉንም ነገር በኃይል መጨፍለቅ ነው የሚፈልገው። በኃይል ሊጨፈልቁን ሲመጡ ደግሞ በኃይል መከላከል ግድ ይላል። ለዚህ ደግሞ ሰራዊታችን አስተማማኝ የመከላከል አቅም ገንብቷል ሲሉም አክለዋል። ጄኔራል ማሾ ይህን ይበሉ እንጂ የቀድሞው የቲዲኤፍ አመራር ሌተናል ጄኔራል ጻድቃን ገብረትንሳኤ በበኩላቸው ከሰሞኑ ባደረጉት አንድ ቃለ መጠይቅ ህወሓት የሚተማመንበት ሰራዊት እየተበተነ መሆኑንና በዚህ ሰራዊቱን የመበተንና የማዳከም ሂደት ውስጥ ደግሞ የእርሳቸውና ሌሎች የቀድሞ አመራሮች አስተዋጽኦ ላቅ ያለ መሆኑን ገልጸው ከሰራዊቱ ከሚደርሳቸው መረጃ በመነሳትም ህወሓት ረጅም ዕድሜ እንደሌለው መናገራቸው የሚታወስ ነው። በቀጣይ መረጃ ኢሳያስ አፈወርቂ አንድ ወር ብቻ ሰጥተናቸዋል ሲሉ አወጁ። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ትላንት ምሽቱን በድንገት ጥብቅ መመሪያ ይፋ ያደረገ ሲሆን በዚሁ መመሪያ መሰረትም ኤርትራውያን የታዘዙትን ለመፈጸም አንድ ወር ጊዜ ብቻ ተሰጥቷቸዋል ተብሏል። የኤርትራ መንግስት ዜጎቹ በእጃቸው ላይ ያለ ገንዘብን በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲያስገቡ ጥብቅ ማሳሰቢያ ወጣው። የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማሳሰቢያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ የሀገሪቱ መገበያያ ገንዘብ በሙሉ ዛሬ የጀመረው የአውሮፓውያን ሐምሌ ወር ማጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋና ተቋም የመጠቀም መብት ያለው የሀገሪቱ ብሔራዊ ገንዘብ የሆነውን ናቅፋ ብቻ መሆኑን በመጥቀስ ለየትኛውም ልውውጥ በገንዘቡ ብቻ መጠቀም ግዴታ እንደሆነ ገልጿል። ስለዚህም ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚህ ውጭ ግን ግለሰቦችና ተቋማት ገንዘብን በይዞታቸው ውስጥ ማቆየት ህገወጥ መሆኑን አስጠንቅቋል። በዚህ መሰረት ሁሉም ያላቸውን ገንዘብ ወደ ባንኩ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ ድረስ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ነገር ግን ይህንን መመሪያ በማያከብሩና ገንዘባቸውን በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ የወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለው ህጋዊ እርምጃው ምን እንደሚሆን የተገለጸ ነገር የለም። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሪ ተመን፣ በገንዘብ ዝውውርና በፍጆታ እቃዎች ላይ ለአስርታት ሲካሄድ ከቆየው ጥብቅ ቁጥጥር ጋር የሚዛመድ እንደሆነም ተነግሯል።
በቀጣይ መረጃ ትውልደ ኢትዮጵያዊቷ ዲሞክራቲክ ሶሻሊስት ሜላት ኪሮስ በኮሎራዶ ምርጫ አንጋፋውን እጩ አሸነፈች። በዴንቨር ኮሎራዶ በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ የምርጫ ውድድር የ29 ዓመቷ ትውልደ ኢትዮጵያዊቷና ዲሞክራቲክ ሶሻሊስት ሜላት ኪሮስ ለ15 ተከታታይ ዘመናት የህዝብ ተወካዮች ምክር ቤት አባል የነበሩትን ዲያና ደጊትን በከፍተኛ ድምጽ ማሸነፏ ተረጋግጧል። ይህ ድል በግራ ዘመም ተራማጅ ፖለቲከኞች በኩል በፓርቲው አንጋፋና ተጽዕኖ ፈጣሪ ፖለቲከኞች ላይ የተመዘገበ የቅርብ ጊዜ ትልቅ ስኬት ተደርጎ ተወስዷል። 78 በመቶ የሚሆነው የምርጫ ድምጽ ተቆጥሮ ሲያበቃ ሜላት ኪሮስ ከተቀናቃኟ ደጌት በቅርብ 7000 የሚበልጥ የድምጽ ብልጫ በመውሰዷ በርካታ የአሜሪካ መገናኛ ብዙሃን የምርጫውን ውጤት እንድታሸንፍ ግምት ሰጥተዋል። በሕፃንነቷ ከኢትዮጵያ ወደ አሜሪካ የተሰደደችውና የቀድሞው የህግ ባለሙያ የሆነችው ሜላት ኪሮስ በምርጫ ቅስቀሳዋ ወቅት በዲሞክራቲክ ፓርቲ መሪዎችና በእስራኤል የጋዛ ጦርነት ዙሪያ በወሰደችው ጠንካራ አቋም ሳቢያ ከፍተኛ ትኩረት ስትስብ ቆይታለች። በተለይም የዲሞክራቲክ ፓርቲ መሪዎች ለእስራኤል የሚያደርጉትን ድጋፍ በግልጽ በመንቀፍና የእስራኤልን እርምጃ የዘር ማጥፋት ነው በማለት በመኮነን ትታወቃለች። ከዚህ ቀደምም በዚህ ጉዳይ ላይ የህግ ተቋማትን የሚተች ጽሁፍ በማህበራዊ ገጿ ላይ ካጋራች በኋላ ጽሁፏን ለማንሳት ባለመስማማቷ ከስራዋ መባረሯ ይታወሳል። ይህ የምርጫ ዲስትሪክት በከፍተኛ ደረጃ የዲሞክራቲክ ፓርቲ ደጋፊዎች የሚበዙበት በመሆኑ ሜላት በመጪው የኖቬምበር ጠቅላላ ምርጫ በቀላሉ እንደምታሸንፍና የዴንቨር ተወካይ ሆና ወደ ምክር ቤት እንደምትገባ ተገምቷል። በሌላ በኩል ደግሞ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝ ተናግረዋል። ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ትመለከታላችሁ ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት አላደረሱም። በሆርሙዝ ወሽመጥ በኩል ነዳጅ እያለፈ ነው። ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ የአጸፋ ምላሽ እንደሚሰጡ ፕሬዚዳንቱ በግልጽ ተናግረዋል ሲሉም ገልጸዋል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ ድርድሮች ስኬታማ ከሆኑ ስኬታማ እንዲሆኑ እንፈልጋለን፣ በዘላቂነት የተለወጠች ኢራንን የምትመለከቱ ይሆናል ብለዋል። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና ለመረጋጋት እንደማስደግፍ እንዲሁም በዘላቂነት የኒውክሌር ፍላጎቷ እንደምትሰርት ገልጸዋል። በዚህም ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበላታል። ይህም ለአሜሪካውያንና መላው ቀጠና ጥሩ ውጤት ነው ብለዋል። ጄዲ ቫንስ አክለውም የተገባ ባህሪ ካላሳዩና ማየት የምንፈልገው ለውጥ ካላመጡ የኒውክሌር መርሃ ግብራቸው ይወድማል፣ ወታደራዊ አቅማቸው ይንኮታኮታል፣ አሜሪካ ከእነሱ አንጻር ጠንካራ ናት ብለው ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁን ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች ይዘን እስከምንገናኝ ቸር ቆዩ።